ሰላም የአፍሪ ፊልምስ ወዳጆቻችን ተመልሰናል። ለዛሬም ቀውጢ አስማታዊ አክሽን የፊልም ዘውግ የያዘውን በፈረንጆቹ 2007 ዓ.ም ተሰርቶ ለእይታ የበቃ ዘ ዳርክ ኢዝ ራይዚንግ የተሰኘውን ምርጥ ሙቪ ማመጣንላችሁ። እኛም ብላችሁ መታችሁ ቪዲዮቻችንን ላይክ እያደረጋችሁ አብራችሁንም ስለምትቆዩ ከልብ እናመሰግናለን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ ሄነሪ የተባለ ወጣት ተማሪን እያሳየን ሲሆን ሄነሪም ዛሬ ቀኑ ክሪስማስ እንዲሁም የእሱም ልደት የተቃረበበት እንደሆነ ቢያቅም እሱም ብዛት ካላቸው ቤተሰቡ ጋር በዓል ልደቱን ማክበር እንደማይወድ ቁጥብና አይናፋርልም ልጅ ሲሆን ቦርሳውንም ይዞ ወደ ቤት እየሄደ ሳለ ከርቀት አንዲት ቆንጅዬ ቀይ ሻርፕ ያደረገች ተማሪም አይቶ በአንዴ የአይን ፍቅርም ገብቶለት እየተከተላት ቢሄድም አምልጣው ወደ ቤት የሚሄድበት ባስ ውስጥም ገብቶ እዛው ያቺ መልከ መልካም ቀድሞ ያያት ባለቀይ ሻርፕ ሴትም ስትገባ አሁንም አይኑን ከሷ ላይ መንቀልም አቅቶት እሷንም እያየ ልክ እንደሱ ተማሪ የሆኑት እዛው ባስ ላይ ያሉ ታላላቅ ወንድሞቹም ሙድ እየያዙበት አይናፈርም ሲሉት እዛው ያለችው ታናሽ እህቱ ግን በተቃራኒው ልጅቷ ሳትወርድብክ ቶሎ ሂድና አውራት ተዋውቃት እያለች ሞራል ሰጧለች። ግን እድለቢስ ሆኖ ሳያወራት ልጅቷም መውረጃዋም ደርሶ ትወርዳለች። ስትወርድም ቀይ ሻርፓንም እንደጣለችው አይቶ ሮጦም አንስቶ ሊሰጣት ቢከተላትም የባሱ በርም ተዘግቶበት ጉዞውንም ይቀጥላል። ከወንድሙና እህቶቹም ጋር ወደ ቤት ከባሱ ወርደው በእግር እየሄዱም ሳሉ አንድ ሊየን የተባለ ለባለ ጸጋ ሚስት ለሆነችው ግሬተል ለተባለ ሴት በሹፌርነት የሚሰራም ሰው መኪናውን አቁሞ ሰላም እያላቸው ደስ ካላቸው የእነሱ የባለጸጎቹ አዳራሽ ቦታም ላይ የተዘጋጀ የክሪስማስ ዝግጅት ላይ እንዲታደሙም መግቢያ ትኬቱን ለሄነሪና ለሙሉ ቤተሰቡም ይሰጧቸዋል። ሄነሪም ያንን በደስታም ይቀበላል። ቤት ሲገቡ ሌላ ከተማ ለትምህርት ሄዶ የነበረው የሁሉም ታላቅ የሆነው ማክስም ቤት ስለተመለሰ ሄነሪም ለሱ ክፍሉ ለቆ ዕቃ ማስቀመጫ ቦታም እንዲያደር ይፈረድበታል። ቤት ውስጥ ከእናትና አባት ሌላ ለሄነሪ 5 ታላላቅ ወንድሞችና አንድ ታናሽ እህትም ሲኖሩት አባትየው ጆንም ሲባል ጆንም በዩኒቨርሲቲ ሌክቸረርነት ቤተሰቡንም እንደሚያስተዳድር እዚህ ከተማም ለሌላ ዩኒቨርሲቲ እንዲያስተምርም ስለተመደበም ነው ቤተሰቡ ሙሉ ይዞ ወደዚህም የመጣው። እናታቸውም ቤተሰቧን ልጆቿን የምትወድ የቤት እመቤትም ናት። እንዲህም ታዲያ ቤተሰቡንም እየተዋወቅን እራትም እየተበላ ጆንም ለትልቁ ልጁ ማክስም ለመረቃትክ ምን አስበካል እያለ ሲጠይቀው ማክስም እንደማመንታት እያለ ገና እንዳልወሰንም እየተናገረ የሄነሪ ታላላቆቹ እዛ ባስ ውስጥ የነበሩት ወንድሞቹም አሁንም ሄነሪ ያቺን ባስ ላይ ያላናገራትን ልጅ እያስታወሱም አይናፋር እያሉ ይቀልዱበታል። በቀጣይ ቀን ዳውሰንና ግሮቨን የተባሉ የመንደራቸው ገበሬዎችም ለክሪስማስ የሚሆናቸውን ዛፍ አምጥተው እየሰጧቸው ሄነሪንም በደንብ ሞቅ አድርገው ሰላም እያሉት ለዛሬ ከባድ አውሎ ንፋስ ለቀላቀለ ዝናብ ተዘጋጅም ይሉታል። ቤተሰቡም ይህን ሰምተው ሰማዩንም ሲያዩት ሰማዩ ጥርት እንዳለም እያዩ ምን እያወሩ እንዳለ ገበሬዎቹም ግራም ይጋባሉ። በዚህም ታዲያ ዝግጅቱም ቀጥሎ ቤተሰቡ ሙሉ ስጦታ እየተሰጣጠ ለሄነሪም ልደቱ ስለሆነ ከሁሉም ስጦታም ተሰጥቶት ወንድሞቹ የተለመደ የፖስት ካርድ ስጦታ ቢሰጡትም ታናሽ እህቱ ግዌን ግን ደስ በሚል መልኩ የእጅ ሰዓትም ሰጥተው ነበርና በደስታም እየተቀበላት ያመሰግናታል። ምኞትም ተመኝም ስላለችው ዛሬ ማታም ታዲያ የጥጥ በረዶ እስኖ በዛ ብሎ ቢዘንብም ብሎም ይመኛል። እንደተመኘው ማታም በተኛበት እስኖም ዘንቦም እየተነሳም እያየ ብርዱም ስለከበደው ተነስቶ መስኮቱንም ሊዘጋው ሲታገል ሳያስበው ከውስጡም በወጣ ከፍተኛ ኃይል መስታወቱንም ሙሉም አርግፎት ግራም ይጋባል። በቀጣይ ቀን ወደ ትምህርት ቤት ለመሄድ ባስ እየተጠባበቀ ሳለ ከአጠገቡ ያለ ዛፍ ላይ አሁንም ግራ በሚያጋባ መልኩ ብዛት ያላቸው ቁራዎች መጥተውም ሲያርፉም እያየ ግራም ይጋባል። በባስም ተጠቅሞ ለእህቱ ግዌንም የባህል ስጦታ ሊገዛላት ወደ አንድ ሞል በገባና ቆንጅዬ የአንገት ሀብልም አግኝቶ ገዝቶላት እየወጣ በነበረበት ሰዓት 2 ፖሊሶችም ይዘውት ሀብሉን ሰርቀክ ነው በሚልም ያስቆሙታል። ለጥያቄም ብለው ብቻውን ወደሚቀመጥበት ክፍል አስገብተው ሄነሪም የክፍሉ መብራትም ብልጭ ድርግም እንደሚል እያየ እየተጨነቀ ጭራሽ ፖሊሶቹም ስለ ሀብሉ ትተው ስለ ሚስጥራዊው ምልክት ንገረንም ሲሉት የምን ሚስጥራዊ ምልክት? እኔ የማውቀው ነገር የለም
ልቀቁኝ ቢላቸውም ሰውነታቸው እንደ መቀየር እያለ ሊያጠቁትም ሲነሱ በፍጥነትም ተነስቶ ሲጠጉት ከየት እንዳመጣው ለራሱ ባልገባውም ኃይል በእጁ ገፋ ሲያደርጋቸው አሽቀንጥሯቸው እየሮጠም ሞቶም ያመልጣል። አካባቢውን እያየ እየሆነ ያለው ነገርን ሁላ ግራም እያጋባው ማንን እንደሚያወራም ጨንቆት ወደ ቤትም ገስግሶ አባትና ወንድሞቹን አግኝቶ የተፈጠረውን ሊነግራቸው ሊያስረዳቸው ይሞክራል። እነሱም ሳያምኑትም ቀርተው ችላም ይሉታል። ቀጥሎም እዛ የተጠሩበት የባለጸጎቹ ዝግጅት ላይ ሙሉ ቤተሰቡም ሲታደሙ እነዛ ገበሬዎች እነ ዳውሰንም ሄነሪን በድጋሚም አግኝተው ሰላም እያሉት በደንብ እየተዝናና እንዳለም ይጠይቁታል። ሄነሪም ብዙም ሳይቆይ ያቺ በአይን አይቶ የወደዳት ልጅ ዝግጅቱ ላይም እንደመጣችም አይቶ እየተደናገጠ ዛሬስ እንዴት ላውራት ልትወቃት እያለ ሲጨነቅ ሌላኛው ወንድሙ ጄምስ ቀድሞት ልጅቷንም አውርቷት ተዋውቋት ይግባባታል። በዚህም ሄነሪም ተበሳጭቶና ከፍቶት ኮቱን አድርጎ ወደ ውጭም ይወጣል። እዛውም ሊዮንና ግሬተንም እየተያዩና እያዩት ለዚህ ልጅ እጣ ፈንታውን አሁን እንንገረው ወይም ይባባላሉ። ምንድን ነው እጣ ፈንታው? ሄነሪም በጫካ ውስጥ ብቻውን እየኳተነ ሳለ አንድ በነጭ ፈረስ ያለ ጥቁር በጥቁር ያደረገ አስፈሪ ጥቁር ውሻም ያስከተለም ፈረስ ጋላቢ ሰውም ወደ እሱ እየገሰገሰ መጥቶ ሄነሪም ሊያመልጥ ቢሞክርም አቅቶትም ወድቆ ሰውየውም ሚስጥራዊው ምልክት ምንድን ናቸው ንገሩኝም እያለም ሄነሪንም ሲያስፈራራውና ሊገለውም ሲቀረብ እነ ሊዮንም ከሌሎች ሰዎች ጋር እዛ ደርሰው ሰውየውን ወደ መጣበት እንዲመለስ ያስፈራሩታል። ፈረስ ጋላቢውም በቅርቡ ሙሉ ኃይሌ ሲመለስ ተመልሼ መጥቼ ሙሉ ጨርሳችኋለሁ እያለም ዝቶም ይሄዳል። እነ ሊዮንም ታዲያ ለተደናገጠው ሄነሪም መልስ እንዲሆናቸው እሱም በማጂካቸውም ተጠቅመው ይዘውትም ወደ ጥንታዊ ዘመንም ቦታም ወስደው እያሳዩት አንተ በዕጣ ፈንታ የተመረጥክ የብርሃኑ ተፋላሚ ነክ፣ እኛ ጥንታዊ ተፋላሚዎች ነን። አንተም ታዲያ ከጨለማ ጋር ተፋልመክ ምድርን ታተርፋለክም። ከብዙ ዓመታትም በፊት በታላቁ አዳራሽ ውስጥም የብርሃንና የጨለማ ተፋላሚዎች ጦርነትም አድርገውም ነበር። በጊዜው ብርሃን ቢያሸንፉም ጨለማም ታዲያ እስካናካቴው አልጠፋም። አንተም በቅርብክ ልደትክን ስላከበርክ ሚስጥራዊዎቹ 6 ምልክቶችም መታየት ይጀምራሉ። የጨለማው ተፋላሚ ፈረስ ጋላቢውም በዚህ ምክንያት አድርጎ መልሶም በዛ ኃይሉን ሊያገኝም ይችላልም እያሉም ግራ የሚያጋባ ነገር ያስረዱታል። ሄነሪም አሁንም በሚሉት ነገር ግራ እንደተጋባ እነሱም አንተ ለዚህ ዕጣ ፈንታ የተመረጥክ ሰው ነህ፣ እንደዛም የሆነው ማጂክ ያለክ እንዲሁ አስማተኛም ልትሆን የቻልከው አንተ የሰባተኛ ልጅም ስለሆንክ ነው በማለት ለሱ ብቻ ታይቶ የሚገለጥለትን መጽሐፍም እየሰጡት ሄነሪም ተሳስታችኋል፣ እኔ 6ኛ ልጅ ነኝ፣ በጭራሽ 7ኛም አይደለውም፣ በቃ ወደ ቤተሰቤ ልመለስ ቢላቸውም ከዕጣ ፈንታው መሸሽ እንደማይችል እየነገሩት እዛው እንዳለም በጭንቅላት ውስጥም ወደፊት የሚፈጠረው ዓለም በጨለማ ስትዋጥም ታይቶት እየተደናገጠም ሲነቃ ራሱን መንገድ መሃል በመኪና ሊገጭ ሲልም እያገኘውም ተርፎ እንደምንም በሰላም ወደ ቤት ይመለሳል። ቤት እንደገባም በላፕቶፑም ላይ ስለተነገረው የጨለማና የብርሃን ኃይልም ጉግል እያደረገ ለማጣራት ሞክሮ በነጋታው አባቱ ቢሮም አምርቶ የምር የጨለማ ኃይል ብርሃንን ያጠፋ እንደሆነም እየጠየቀው አባትየውም ፊዚሽያን የፊዚክስ አስተማሪም ስለሆነ በእንደዚህ እድሜክ በእንደዚህ አይነት ነገሮች በዚህ አይነት ጉዳይ ራስክን አታጨናንቅ እያለም ይመልስለታል። ከቆይታ በኋላ ሄነሪም ቤት ተመልሶ እቃ ማስቀመጫ ክፍል ላይም እቃ ሊያወርድም ሲሞክርም ወድቆ እግሩም ተጎድቶ እናቱም ተደናግጣ አቅራቢያ ያለ ሐኪምም ጠርታም ሰውየውም ታዲያ ቤትም ደርሶ ሲገባና እናትየውን ሲያወራት ሄነሪም ገና ድምፁንም ሰምቶት ያ በፈረስ ያወራውና የዛተባቸው የጨለማው ተፋላሚ ፈረስ ጋላቢው ሰው እንደሆነም እያየም ይበረግጋል። ሰውየውም እናትየውንም እቃ አምጪልኝ ብሎ ወደ ሕክምናውም ገብቶም ልኳት የሄነሪን እግር አንዴ ብቻም ነካም አድርጎ ፈውሶት ሚስጥራዊዎቹ የማጂክ ምልክቶቹን ለእኔ ከነገርከኝ የፈለግከውንም አደርግልካለሁ፣ አይሆንም ብለክ እነዛ ጥንታዊ ተፋላሚዎቹን እነ ሊዮንን ከተቀላቀልክ እድሜ ልክክን ህመምክን አብሰዋለሁ፣ ቤተሰብክንም እንዳለ እጨርስብካለሁ ብሎ አስፈራርቶት እናትየውም ስትመጣ
ብዙም አልተጎዳም፣ በቅርብ ይሻለዋልም ብሏትም ይሄዳል። ወዮ ሄነሪም ወደ ዕቃ ማስቀመጫው ክፍል ተመልሶ ፍለጋውን በቀጠለ ሰዓት አንድ የምንትዮችን ፎቶ አግኝቶ ወደ እናቱም ወስዶም ፎቶውን እያሳያትም ይጠይቃታል። እሷም እስከ ዛሬ የማያውቀውን እውነት ትነግሯለች። ድሮ ሕፃን እያለ መንታ ወንድም እንደነበረው ስሙም ቶም ይባል እንደነበርና የት ሄደ ለሚለው ጥያቄ ድሮ ላይ ከባድ አውሎ ነፋስም የቀላቀለ ዝናብ ዘንቦ እኔም አንተን ይዤ ከላይ ወደ ታች ወርጄ አባትክንም አንተን ይዞ እንዲመጣ ወንድምክን ይዞም እንዲመጣ ብነግረውም እሱም በስራም ተጠምዶ ትንሽ አርፍዶ ወደ ክፍሉ ሲገባ ወንድምክ ቶምንም አቶትም ታዲያ እዛው መስኮቱም ተከፍቶ በየሆነ ሰው እንደተወሰደም አወቅን። ለዓመታት ብንፈልገውም ይኸው አጣነውም ትሏለች። ወይ ጉድ! ይህን የሰማው ሄነሪም እየተገረመ የጨለማ ኃይል ዓለምን ሊያጠፋ ነው የሚለው እውነት እንደሆነም አረጋግጦ ወደ ጥንታዊ ተፋላሚዎቹ እነ ሊዮን ጋም ተመልሶም ይቀላቀላቸዋል። እነሱም እሱ ብቻ የሚታየውን መጽሐፍም ሰጥተውት ማንበብም ጀምሮ እያንዳንዱ ማጂክን እንዴት እንደሚቆጣጠረው ሁላ ይገለጥለታል። ዋው! ከነዚህ ማጂኮቹም መሃል ታዲያ የብርሃን መንገድ እንዲሁ ዕቃዎችን በአይኑ እያየ ብቻ ማንቀሳቀስ፣ የሰዎችን ኃይል መቆጣጠር፣ ከቦታ ቦታ ሳይራመድ መቀየር፣ በእጁ እሳት መፍጠር የመሳሰሉትን ኃይል ያገኛል። ሊሆንም እንዴት ኃይሉን መጠቀም እንደሚችልም እያስተማረው በመጀመሪያም ሄነሪ የመጀመሪያው ሚስጥራዊ ምልክቱም ለጉዌን ሊሰጣት ካለው ሀብል ላይም ሲታየው ሁለተኛውምና ምልክቱንም ታዲያ አንድ ቸርች ላይ ከቤተሰቡም ጋር ሆኖም ታይቶት አንደኛው ምልክት እጁን ካስገባም በኋላ ሁለተኛውንም እጁን ለማስገባት እዛው ቦታም ላይ ስለማይችል ወደ ጥንትም እዛው ቦታ ላይ ከነ ሊዮን ጋም ተጉዘው ምልክቱን ለመውሰድ ሲሞክሩ አንዲት አሮጊትም ጠብቃቸው በመርዛማ እባቦቿም ጥቃት ትከፍትባቸዋለች። እነ ሊዮንም ሲያዙ ሄነሪም ኃይሉን ተጠቅሞም ከእባቦቹ ራሱንም አላቆ ሁለተኛውን ሚስጥራዊ ማጂክ ያለበትን ዕቃ እጁን ማስገብቶ በማጂኩም ሙሉ ወደፊት ወደ አሁኑ ቤተ ክርስቲያን ቦታም በሰላም ይመልሳቸዋል። ሊዮንም ለሄነሪ እነዚህ ሚስጥራዊ ምልክቶችን የሰራው ያንተው ወደኋላ ብዙ ተጉዘክ ያለው ቅድመ አያትክ ቶማስ የተባለውም ሰው ነው። አምስቱም ምልክቶች በሚስጥራዊ መንገድ ደበቃቸው። ስድስተኛው እስከ ዛሬ ተገኝቶ የማይታወቀው ምልክትም በሚገርም መልኩ በሚስጥር አልተደበቀምም አልተገኝምም። ምናልባት አንተ እሱን ታገኘው ይሆናልም ይለዋል። በሌላ ትዕይንት የጨለማውም ተፋላሚ ፈረስ ጋላቢውም አንድ ሚስጥራዊ ማንነቱን ያላወቅ ነው ጥቁር በጥቁር የተከናነበም ጠንቆ የመሰለን ሰውም አግኝቶ ሰውየውም በቅርቡ ኃይል ከፍ ብሎ ይመለስልካልም ይሏል። ፈረስ ጋላቢውም እንደሰማ በደስታም በቀጣይ አንተም ስድስቱን ሚስጥራዊ ምልክቶች አምጣልኝ፣ ከዛ ጥሩ ክፍያም የምፈልገውን ነገር አደርግልካለሁም ብሎትም ይሄዳል። ሄነሪም ወደ ቤተሰቡ ቤትም ተመልሶ ተሰብስበው ራት ለመመገብም ሲዘገጃጁ ወንድምየው ጄምስም ያቺን ቆንጅዬዋን ባለቀይ ሻርፓን ማግ የተባለችውን ሴት ቤት ይዟትም እንደመጣም ሄነሪም እያየ ፍቅር ጀምረው ነው ማለት ነው እያለም ይበግናል። ከቆይታ በኋላ ራሷ ማጊም ወደ እሱም አመርታ አወርተውና በደንብ ተዋውቃው እሷም ማጂክ እንዳላት እየነገረችው ጫው አየር ላይም በትና እያንሳፈፈች ታስደምማለች። ሄነሪም የራሱን ማጂክ በአይኑ እቃዎችን እያንቀሳቀስም እሱም እያስደመማት እሷም ታዲያ የጥንታዊ ተፋላሚዎቹ አባል መሆኗን ሲጠይቃት አይደለሁም እኔ አንተን ለመጠበቅና ሞራል ለመስጠት ነው እዚህም ያለሁትም እያለችው እሱም መጀመሪያ ቀን ካየሁሽ ጊዜ አንስቶ ነው የወደድኩሽም እያለ ሲዘላብድ አሁን ይሄ ሊያሳስብክ አይገባም ከጄምስ ጋም ፍቅረኛ ነሽ ወይም ሲላት እየተገረመችበት በጭራሽ እንደዚህ ተልካሻ ሀሳቦች አይምሮክ ውስጥም እንዳይገቡ ትኩረትክንም ሊስቡም አይገባም። የአንተ ዓላማ ሙሉ ለሙሉ መሆን ያለበት ተልእኮክ ላይ ሚስጥራዊዎቹን እነዛን ምልክቶች ማግኘት ላይም ነውም ትለዋለች። እዛውም ጄምስም ደርሶ ምን እያወሩ እንደሆነም እየጠየቃቸው ማጊንም ይዟት ይሄዳል። ማጊም እንደወጣች ሄነሪም በፍጥነትና በንዴት ወደ ሊዮን ቤትም ይገሰግሳል። እዛም ደርሶ ለኒዮንም እኔ ለዚህ ተልእኮ ብቁም አልሆንም እንኳን ዓለምን ላተርፍ ቀርቶ አንዲት ሴት የምወዳትን ሴት ራሱ በትክክል ማውራት አልቻልኩም እያለም በብስጭት ሲናገር ሊዮንም ታዲያ
ይደርሳል። አሁን ሙሉ ትኩረትህ ተልእኮ ላይ አድርግ። ለፍቅር በኋላ አስብ። ተልእኮህን ካላሳካክ ዓለም ጠፍታ ምንም ፍቅር የምትሰራበት ቦታም አይኖርምም ስላለው ሄነሪም በንዴት ከዛም ከቤቱም ወጥቶ በመንገዱ መሃልም እየጮኸ ከፊቱ ያሉ ዛፎችንም እየገነደሰና እያጋየ ንዴቱን ለመወጣትም ሲሞክር ሬትሮንም ከርቀትም አይታው ሊዮንም ጠርታ ምን አድርገከው ነው የሚልክንም ሰምተክ ልታማክረው ይገባል። አትርሳ፣ አሁንም ገና የልጅ አፍላ ሕፃን ነው፣ ልቡ በትንሽ ነገር ይጎዳልም ትለዋለች። እዛው ሄነሪ ጋር ታናሽ እህቱ ጎይንም ደርሳ ደህና እንደሆነም እየጠየቀችው እሱም ደህና ነኝ እያላትም ሳለ ሰማይ ላይ ሶስተኛው ምልክት የት እንደሚገኝ ሌላ ምልክትም አይቶ እህቱንም እንደያዛት በማጂኩ ወደ ጥንት ጊዜም ሄዶ እዛም ጦርነት ላይ ያሉ ሰዎች መሃል ራሳቸውንም እያገኙት በፍጥነት ታዲያ ከለላም እያደረጉ አንዱ ተፋላሚ ጋሻም ላይ ምልክቱን ያየው ሄነሪም ሰውየውንም ተከትለውት ልክ ጋሻውን ሲያስቀምጥለት አንስቶም ሊወስድም ሲል ሰውየውም አይቶት ይዞት ወደ ወንዙ ውስጥም ጥሎት ሊገለው ሲቃረብ የእጁን ሰዓትም አይቶ ሄነሪም ስለገባው እንካ ሰዓቱን ውሰድ፣ ከዛ ጋሻ ክንስጠኝም በማለትም ተለወጦት በሰዓቱ ጋሻውንም ገዝቶት ከውስጡ ሶስተኛውን ምልክት እጁም ያስገባል። በማጂካቸውም ወደ መጡበት ዘመን እየተመለሱ ለጊዌንም ታዲያ የሺውን ለማንም እንዳትናገርኝ እያላት እዛውም ሊየንም እነሱ ጋር አመርቶ ማጂክን ደጋግመህ አትጠቀም፣ ለመጨረሻ ተልእኮም ጊዜም ኃይል ቆጥብ እያለው ከዚህ በኋላም ቅድም ለተፈጠረው ነገር ይቅርታ፣ ካሁን በኋላ ግን አንተ ላይ ለሚፈጠሩት ነገሮች ሁላ እኔ ተጠያቂም ከለላ መሆንልካለሁ፣ ከጎንክ ነኝም ይለዋል። ሄነሪም እሱን ተሰናብቶ ቤትም ሲመለስ ታላቅ ወንድሙ ማክስንም እያገኘው ማክስም ለየት ባለ አነጋገር እያወራውም እንዳለን እያየ ነው። እኛም ማክስ በፈረስ ጋላቢው ቁጥጥር ስር ውስጥም እንደወደቀም እየተረዳን እዛው ሄነሪ የአራተኛው ሚስጥራዊ ምልክትንም ታይቶት በማጂኩም ከማክስ ጋር ወደ ጥንትም ተጉዘው ምልክቷን ለማግኘትም ሲሞክሩ ማክሶ የሚቀይር ብሎም እየመታው ሚስጥራዊ ምልክቷንም እንዲሁ ሌሎቹ ምልክቶች ንገረኝ ስጠኝም ሲለው ነገሩ የገባው ሄነሪም ለማክስ ከግቢ እንደተጫርክ አውቄያለሁ፣ ቤትም ማን ምን ይለኛል እያልክ ፈርተካል። ይህም የፈረስ ጋላቢውም ታዲያ ተጠቅሞ እንደፈራክም ስላወቀ ነው የተቆጣጠረው። ፍልሃትክን አስወግድም እያለው በኃይል በቡጢ መቶ ራሱንም ያስተዋል። በመቀጠል አራተኛውን ሚስጥራዊ ምልክትም እጁም አስገብቶ ከማክስ ጋር ወደ ራሳቸውም ጊዜም ተመልሰው ማክስም ሲነቃለት ታዲያ ፌንት በልተክ ነውም እያለም ይሸውደዋል። በንጋታውም ከባድ በረዶ የቀላቀለ ዝናብ መዝነብም ጀምሮ መንገዶች ሲዘጋጉ፣ ኤሌክትሪኮች፣ መብራቶች ሲጠፋፉ እነ ሊዮንም የሄነሪ ቤተሰብንም ለማስጠለል ትልቁ ቤታቸው ጋብዘዋቸው ያስገቧቸዋል። በዚህ ግርግርም ማጊም ባልጠበቅነው መልኩ ከዛ ከፈረስ ጋላቢው ጋር ተገናኝታ እሱም አራቱን ሚስጥራዊ ምልክቶች ሄነሪ እጁን ማስገብቷል። ቀሪዎቹንም ጨርሶ ልክ እጁ እንዳስገባ ከሄነሪ ሰርቀሽ ለእኔ ታመጭልኛለሽ፣ ከዛም ፍላጎትሽን አሳካልሻለሁ፣ እድሜ ልክሽን እንዲወጣት ሆነሽ እንድትኖሪም አረግሻለሁም ብሏትም ይሄዳል። በለው ለካ እስካሁን ያየናት ቅድምም ያየናት ለሱ የምሰራለት ሴት ማጊ እንደሆነችም እንረዳለን። ሊዮንም ሄነሪን አምስተኛውን ምልክት እንዳገኘክ በቀጥታ ወደ ታላቁ አዳራሽ አምርተን ምድርን ከጨለማ እናተርፋለን ቢለውም ሄነሪም ስድስተኛውን ምልክትም ማግኘትም አለብኝም በሚል ያመነታል። ሊዮን ጋም አንተ ብቻ ነክ የጨለማው ተፋላሚም መደምሰስ የምችለው አንተ ብቻ ነክ፣ ለዛም እኔ እተማመንብካለሁም ይለዋል። ሄነሪም በቀጣይ ከማጊ ጋም ተገናኝቶ እሷን በወሬ አራቱን ምልክቶችም እንዳገኘ ካውቄያለሁ፣ እስኪ ያሳየኝ፣ እስኪ ስጠኝ እያለች ልትሸውደው ከጫፍ በደረሰችም ሰዓት እዛውም አምስተኛው ምልክት ለሄነሪም ታይቶት እየወረደ ያለ ወንዝ ላይም ህይወቱን አደጋ ላይ ጥሎም ገብቶ ያንን ምልክት እጁ ካስገባም በኋላ ለማጊም አምስቱን ምልክት ከመስጠት ይቆጠባል። እሷም በዚህ ስትበሳጭ ፈረስ ጋላቢውም ይሄንን ስላወቀ ቃል የገባላትን ሙሉ ለሙሉ ሽሮ ወደ ወንዝ ውስጥም ጥሎ እውነተኛ መልኳ እንዲታይም በማድረግ ያረጀች ጃጀች አሮጊትም ሆና ወንዝ ውስጥም ገብታ ሰምጣም ትሞታለች። ርፍ ፈረስ ጋላቢውም ኃይሉን በከፍተኛ መልኩም ጨምሮለት ሙሉ ዓለምን ወደ ማጨለሙም ይገባል።
ሄነሪም ከነ ሊዮን ጋርም ሆኖ እንዲሁ ከሌሎች የጥንታዊ እንዲሁም የብርሃን ተፋላሚዎች ጋርም ሆኖ ወደ ታላቁ አዳራሽም ገብተው ይተባበቃሉ። እዚህ ቦታም ላይ ታዲያ የጨለማው ተፋላሚ ፈረስ ጋላቢውም እንዲገባ በር ካልተከፈተለትና ካልተፈቀደለት በቀር መግባት እንደማይችል እየተረዳን ከበሩ ጀርባም መጀመሪያ ለሄነሪ አባቱ ጆንም ውጪ ነን ክፈትልንም ሲለው ሄነሪም ነገሩ ገብቶት ዝም ሲል ቀጣይ ትንሿ እህት ጉጉንም ሁሉም ተጎድቷል ክፈትልንም ስትለው አሁንም ዝም እያሏቸው በስተመጨረሻ እናትየውም ለሄነሪ ክፈትልን እንጂ ልጄ ሞትንም ስትለው ሄነሪም አላስችልክም ብሎት ቤተሰቡ የመጣ መስሎት እነ ሊዮንም ሊያስቆሙት ቢሉም በሩን ይከፍቷል በለው። ይህን እየሰራ የነበረው ፈረስ ጋላቢውም ሸውዶት እሱ ስለነበረ የቤተሰቡን ድምፅም ሲያስመስል የነበረው በሩን በፈረሱን ገንጥሎ ገብቶ ቦታውን ማጨለም ይጀምራል። የጥንታዊ ተፋላሚዎችም ተባብረው ሊፋለሙት ቢሞክሩም ኃይሉ በልጧቸው ሁሉንም ይረታቸዋል። ቀጥሎም ሄነሪ ሊገለው ወደሱ እየተጠጋ በዚህ ሰዓት የምትወዳቸው ቤተሰቦችህ የታሉ? አልደረሱልክም። አንተ በዚህ ዕድሜክ ዓለምን ለማዳን በጭራሽ ማሰብ አልነበረብክም እያለ እያላገጠበት አንድ ክርብ ኦርብ አውጥቶ እያሳየው እዚህ ውስጥም መንታ ወንድምክን ቶምም ታዲያ ከድሮ ጀምሬ በማጂክ ያሰሬው አለም ይለዋል። ሄነሪም ከ14 ዓመታት በፊት ሕፃን እያለ መንታ ወንድሙን ሰርቆ የወሰደው ይህ አረመኔ ሰው እንደሆነም እያረጋገጠ ፈረስ ጋላቢውም ኦርቡን ወርውሮ እዛው ያለ ወንዝ ውስጥ ይከቷል። ሄነሪም ያንን ወንድሙን ለማትረፍ ቢጥርም ጨለማውም ከብዶት ሳይችል ይቀራል። ፈረስ ጋላቢውም ታዲያ እዚህ በጨለማ ጉምም እሱን ይዞ እንዲሰቃይም በማድረግ ለጊዜውም እዛው ትቶት ቢወጣም ሄነሪም እንደዛው እየተነሃገለ ወዲያው ስድስተኛው ምልክትም ታውቆት በሚገርም መልኩ ስድስተኛው ምልክትም ራሱም ስለሆነ ያንን ባወቀ ፍጥነት ሌሎቹን 5ቱ ምልክቶች አገናኝቶ ተጠቅሞ ማጂኩን ከፍ አድርጎም በመጠቀም ጨለማውን ሙሉም ስቦ ወንድሙ ተይዞበት በነበረው ኦርብ ውስጥም መክተት ይጀምራል። በዚህ ብቻ ሳያበቃ ራሱን ፈረስ ጋላቢውን ሳይቀር ከነጨለማውም ሰብስቦ ኦርብ ውስጥም ከቶ ወደ ወንዝ ውስጥም ወርውሮም ይጥሏል፣ ያስወግዷል። በዚህም መንታ ወንድሙን ቶምንም አትርፎት ከረጅም ዓመት በኋላም ቶም ወደ ምድር ይመለሳል። ዋው! በስተመጨረሻም ትዕይንቱ ላይ ሄነሪም ታዲያ መንታ ወንድሙንም ይዞ የጥንታዊ ተፋላሚዎቹን እነ ሊዮንን እየተሰናበተ እነሱንም ታዲያ ተልእኮን ስለጨረሰ ወደ ቤተሰቡ እንዲሄድም ፈቅደውለት ወደ ቤተሰባቸው ሁለቱ መንትያዎችም ይመለሳሉ። ሙሉ ቤተሰቡም የቶምን መመለስ እያዩ ማመን እያቃታቸው በደስታ ሁለቱ ልጃቸውንም እናትና አባት ይቀበላሉ። ዋው! እና እንዴት ነው ፊልም ወዳጆች? ሙቪው ያበደ ነዋ። በቀጣይም እንደዚሁ ገራሚ ሙቪ በዚሁ ቻናል እናመጣለን። ይህን ቻናል ፊልም ወዳጅ ቲዩብ እንዲሁም ተከታታይ እየለቀቅንበት ያለውን ይቻለም ሙቪም እየሄዳችሁ እያያችሁ ሰብስክራይብ እያደረጋችሁ ኮምኩሙ። በቀጣይ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።